2010 የፖለቲካ ለውጥን ተከትሎ መንግስት በርካታ የኢኮኖሚ ጫናዎችን መረከቡ ይታወቃል። በተለይም እነዚህ የኢኮኖሚ ጫናዎችን ለማቃለል ደግሞ የፖሊሲና የህግ ማሻሻያዎችን አድርጎ ወደ ስራ መግባቱም ይታወቃል። በተለይም የዕዳ ስረዛ፣ የስራ አጥነት ቁጥር፣ የፕሮጀክቶች የፍጻሜ ደረጃ አነስተኛ መሆኑን ተከትሎ በሀገሪቱ የኢኮኖሚ እድገት ላይ ትልቅ ተጽዕኖ አሳድሮ ቆይቷል። በተለይም ከዚህ በኋላ መንግስት የወሰዳቸው እርምጃዎች በሀገሪቱ እየተመዘገበ ያለው የኢኮኖሚ እድገት በፈጣን ሁኔታ እንዲመዘገብ አስተዋጽኦ ስለማድረጉ ይታወቃል። በተለይም የማክሮ ኢኮኖሚ ማሻሻያ መደረጉ ኢትዮጵያ የውጪ ቀጥታ ኢንቨስትመንትን ለመሳብ አመች እድል ማግኘቷን ይነገርላታል። ከዚህ ጋር ተያይዞ እየተፈጠሩ ያሉ የስርዓት ችግር እንዲሁም ደግሞ የዕዳ ቅነሳ ጋር ተያይዞ የነበሩ ችግሮች እየተፈቱ መጥተዋል። ሰላም እንዴት ናችሁ ተመልካቾቻችን? ዛሬ የአዲስ ቀን ቆይታችን በሀገር ጉዳይ የውጪ ቀጥታ ኢንቨስትመንት ለሀገር ኢኮኖሚ ምን አይነት አስተዋጽኦ አለው፣ በተለይም ደግሞ በውጭ ሀገር የሚገኙ በኢንቨስትመንት የሚሰማሩ ዜጎች እዚህ በሀገር ውስጥ መጥተው እንዲሳተፉ እየተደረገ ያለው የማክሮ ኢኮኖሚ ማሻሻያ ምን አይነት አስተዋጽኦ አድርጓል ስንል ጠይቀናል። ከዚህ ጋር ተያይዞ የማክሮ ኢኮኖሚ ማሻሻያው መደረጉ ጋር ተያይዞ ማለት ነው በተለይም በርካታ ወደ ሀገሪቱ ገብተው ኢንቨስት በማድረግ ረገድ ትልቅ ሚና እየተጫወቱ ያሉ የውጪ ኢንቨስተሮች ምን አይነት ጥቅም ያገኙ ነው የሚለውንም እዚህ ስቱዲዮ ጋብዘን ሰፋ ያሉ ሐሳቦችን አንስተናል። በኢቢሲ.ስትሪም ይሄንን ጉዳይ እንድትከታተሉ እንጋብዛችኋለን።